የስነ ምግብ ሙያ ኒውትሪሽን። የስነ ምግብ ሙያ ምግብን፣ የምግብ አይነትን፣ ጠቃሚ የምግብ ክፍሎችን፣ የምግብ አዘገጃጀትን እና አመራረትን፣ የምግብ አያያዝን፣ የምግብ ንጽህናን፣ ጤናማነትን፣ ከጤና ጋር ያለውን ዝምድና እንዲሁም ከምግብ ጋር ተያያዥነት ያላቸውን በሽታዎች የሚዳስስና ለዕለት ተዕለት ሕይወታችን ወሳኝ የሆነ ሙያ ነው። የስነ ምግብ ባለሙያዎች ህብረተሰብ ካለው የገቢ እንዲሁም የምግብ አቅርቦት አንጻር ጤናማ የሆነ አመጋገብን እንዲመገብ ስልጠናንና የምክር አገልግሎትን ይሰጣሉ። በተጨማሪም ከምግብና አመጋገብ ጋር የተያያዙ ህመሞች ከመከሰታቸው በፊት የመከላከልን ስራን ይሰራሉ። በስነ ምግብ ዘርፍ ዳይቴሽያን የሚባሉ ባለሙያዎች ወይም ደግሞ ከምግብና አመጋገብ ጋር በተያያዘ በሚፈጠሩ አካላዊ፣ አእምሯዊና ስነ ልቦናዊ ጉዳዮች ዙሪያ የሚያማክሩና ችግሮችን የሚፈቱ ባለሙያዎች ናቸው። በስነ ምግብ ሙያ ምን ይሰራል? በስነ ምግብ ሙያ የሚሰሩ ስራዎች ለህመምተኞች የሚቀርቡ የምግብ ይዘቶችን እንደ ህመማቸው ሁኔታና ፍላጎት መመርመርና መቆጣጠር፣ ህመምተኞች ከሆስፒታል ወጥተው ወደ ቤታቸው ሲመለሱ በቤታቸው ውስጥ ምን አይነት ምግብ መመገብ እንዳለባቸው የምክር አገልግሎት መስጠት፣ ለተለያዩ የህብረተሰብ ክፍሎች ከእድሜ ከጤናና ከአካላዊ ሁኔታ አንጻር መመገብ ያለባቸው ምግብ መጠቆምና ማስተማር፣ በምግብ ማምረቻ ፋብሪካዎች፣ በአየር መንገዶች፣ በስፖርት ክለቦችና በመርከቦች ላይ በመቀጠር የማማከር አገልግሎት መስጠት፣ እነዚህ ዋና ዋና ስራዎቻቸው ናቸው። የስነ ምግብ ባለሙያዎች የስራ ሁኔታና ቦታ። የስነ ምግብ ባለሙያዎች በጤና ተቋማት፣ በምግብ ማቀነባበሪያ ፋብሪካዎች፣ በሆቴሎች፣ በስፖርተኛና ወታደራዊ ካምፖች፣ በከፍተኛ ትምህርት ተቋማት እንዲሁም በተለያዩ ድርጅቶች ውስጥ ይሰራሉ። የስራ ሁኔታው በጣም አስደሳችና ሳይንሳዊ ምርምሮችንም የሚጠይቅ ነው። ወደፊት የስነ ምግብ ባለሙያ ለመሆን የሚፈልግ ተማሪ ምን ማድረግ አለበት? ማድረግ ያለበት የሚከተለውን ይሆናል። ምግብ የማጣጣም ዝንባሌን ማዳበር፣ በየአካባቢው ስለሚገኙ የምግብ አይነቶች ዕውቀትን ማዳበር፣ በቡድን የመስራት ክህሎትን ማዳበር፣ የምግብና ጤና ያላቸውን ዝምድና በሚገባ ማወቅ፣ ምግብና ጤና ያላቸውን ዝምድና በሚገባ ማወቅ፣ በየትኛውም የትምህርት ገበታ ላይ ጥሩ ውጤት ማስመዝገብ፣ በተለይ ለሳይንስና ለኬሚስትሪ እንዲሁም ለእርሻ ትምህርቶች ትኩረት መስጠት፣ ከፍተኛ ትምህርት ተቋም ገብቶ የስነ ምግብ ሙያ መማር። ትምህርቱ የሚወስደው ጊዜ ለመጀመሪያ ዲግሪ 4 ዓመት ነው።